የብሔራዊ ቲያትሮቹ ክበበውና ብዙነህ እንዴት እንደሆነ ቀጥሎ ያሳዩናል። መጀመሪያ እስኪ የከተማዋን ውሸት እንቅመሳትና ትንሽ አረፍ ብለን ደግሞ የገጠሯን ወደ ኋላ እናክላለን። አስተንግዶ አንተ ደግሞ ሁሉ ጊዜ ለምንድን ነው የምትቀረው? በሰዓት አትመጣም፣ ሁሌ ትቆያለህ። ምን ሆነ ነው? እባክህ በእናትህ እንደ ዛሬ ደስ ብሎኝ በህይወቴ እንደ ዛሬ ደስ ብሎኝ አያውቅም። ምን አገኘ? የአባቴ ሰዓት ተገኘ። የአባቴ ሰዓት ተገኘ እኮ የት? ባህር ውስጥ። የዛሬ 10 ዓመት አባቴ ዋና ሲዋኝ ሰዓቱ ወደቀ። ልክ በ10 ዓመቱ ትናንትና ከባህር ውስጥ በ10 ዓመቱ አግኝቸው ከኔ ጋር ሳስተያየው ይሰራል። አንተ ተው እንጂ እግዚአብሔር የሚዋደድ ሰው ልቡም ምኑም አንድ እንደሆነ ታውቃለህ? ይሄማ የታወቀ ነው። አባቴ በጠፋ በ10 ዓመቱ አልተገኘ መሰለህ? ተው እንጂ እግዚአብሔርን በጠፋ በ10 ዓመቱ ወንዝ ሲሻገር ውሃ ወስዶት የሆነ ጢሻ ውስጥ ገብቶ ነበር። እሺ በ10 ዓመቱ ትላንትና እንደ ትላንት ተደስቻ አላውቅም። በ10 ዓመቱ ተገናኘን። በዛው ጢሻ ውስጥ ተገናኘን። አባት እንዴት 10 ዓመት ሙሉ ጢሻ ውስጥ ተቀመጡ? ያንተን አባት ሰዓት ሲሞሉ ነው። ስማ ትላንትና ማታ እኮ ተጣላው ከሰው ጋር። አንተ ደግሞ ሁሉ ጊዜ መጣላት ነው ከሰው ጋር እንዴ? እኔ አልደረስኩበትም። እኔ ካልደረሱብኝ እንደማልደርስ ታውቃለህ። አንዴ ነው የመታሁት። ተው እንጂ ወዲያውኑ ሰው ገላገለን። እፈልገዋለሁ ህግ ይፋረደን አለ። ጣቢያ ሄድን። ልክ መርማሪው ሳይን በል እኛ እዚህን ማናቀ መሰላችሁ? ይሄ የሰው ምት አይደለም የመኪና አደጋ ነው። ትራፊክ ጽሕፈት ቤት ሄዷል። በኋላ ትራፊክ ጽሕፈት ቤት ሄድን። በስምምነት ተስማማን። አስገመጥኩት። አሁን ጋራዥ እያስቀጠቀጥኩት ነው። በጣም የሚገርም ነገር። የሚዋደድ ሰው ልቡ መሆዱም አንድ ነው እንዴ? እኔ ጠዋት አንዱ ነገር ይፈልገኛል ከኋላ። እሺ ነገር ሲፈልገኝ ይከተለኛል ዝም ብሎ። በኋላ ዞር አልኩና አንዴ ነው ጥብቅ አድርጌ በቦክስ መታወትና ዞር ብዬ አላየሁ። ወደ ስራ ሄድኩኝ። እሺ ማታ 11 ሰዓት ተኩል ስመለስ ይሽከረከራል ሰውየው ዝም ብሎ ቆሞ ይሽከረከራል። እባክህ እንደው አንተ ዝም ብለህ ነው እንዴ? እግዚአብሔር ነው። ይኸውልህ አመንኩ። በቃ አሁንም ብትሄድ ይሽከረከራል። ታውቃለህ? ይሽከረከራል ብትሄድ አሁንም። ስማ በጣም የሚገርም ነገር የኔ ወንድም በአንድ እጁ ከመቶ በላይ መኪና እንደሚያቆም ታውቃለህ? ሰውነቱን ቁመናው ምናምን ታውቀዋለህ? ከመቶ በላይ መኪና በአንድ እጁ ግትር አድርጎ ያቆማል። በአንድ እጁ ግን ምንድነው እሱ? ትራፊክ። በጣም የሚገርም ነው። የኔ ወንድምን ታውቀዋለህ አይደለ? የኔ ወንድምን ታውቀዋለህ? አውቀዋለሁ። በጣም ታዋቂ ከመሆኑ የተነሳ በቀን ከመቶ ሰው በላይ ያጨበጭብለታል። ባካቷ ሻንተ ምን ስለሆነ ነው የሚጨበጨብለት? የምግብ ቤት አስተናጋጅ። ግን አንተ ለምን ትዋሻለህ? አንተ ለምን ትዋሻለህ? ውሸት ይቅርብ። አንተ ለምን ትዋሻለህ? አንተ ነው የዋሸው። አይደለም ራስህ ነው የዋሸው። አንተ ነው የዋሸው። ውሸት ጥሩ አይደለም። እውነት ውሸት ጥሩ አይደለም። ውሸት። ተመልካቾቻችን ተመልሰናል። ውሸትም በተመለከተ ይመስለኛል። እስቲ አጠቃላይ ጎንደር ነው ይሄን የሰራ ነው። ጎንደር ቴሌቪዥን ጣቢያ ዝግጅት ነበር ለአንድ በዓል ዝግጅት ጎንደር ከተማ ሄደን እና ጎንደር ብዙ ትዝታዎች አሉኝ እኔ እና አንድ ጊዜ ከብዙ ነገር ሄደን ለቱር ብሔራዊ ቲያትር ቱር እናደርግ ነበረ። ከብዙ ነገር ስንሰራ ጎንደር ሲኒማ አዳራሽ እዛ ፒያሳ እና ገብተን ስንሰራ ይሄ የቦሌ አስለቃሽ የሚል አለ። አንድ ጊዜ የሰራ ነው በፊት ቦሌ ስለ HIV ምናምን እና የት ነው ሰፈሩ ለመሆኑ ሲል ቦሌ ስንል እዚህ አዲስ አበባ ሆነው ሰው ዋህ ብሎ ነው የሚስቀው። ጎንደር ግን ቦሌ ስንል ዝም አለ። ምን ነካው ሰው ቦሌና አቆም እንዴ ምናምን አላሰብነውም። ጭራሽ ምንም ነገር አሰብነው። ከዛ ስናስበው መጨረሻ ላይ ለካ ቦሌ የሚባል ሰፈር የለም የሀብታም ሰፈር። አሁን በንጋታው ሌላ ሲወስን ደግም ምንድነው የሀብታም ሰፈር እዚህ አካባቢ ምናምን ሲል ጨዋ ሰፈር የሚባል አለ። ጨዋ ሰፈር ጎንደር ውስጥ ጨዋ ሰፈር ነው ምናምን አለ። በኋላ መድረክ ላይ ወጣን። ለመሆኑ ሰውዬው የሞተው የሰፈር ነው ምናምን እዚህ ነው እዚህ ጨዋ ሰፈር ሲል ሰው አብሎ ገየው ገብቷል። ቲያትር ሁኔታዎች በሙሉ በሚያቀው ነገር ላይ ሲመሰረት በጣም
ደስ ይላል። እንደ አንድ ጊዜ ተስፋዬ ካሳ ትዝ ይለኛል እና ያወራው ነገር የአድዋ ጦርነት ፊልም መዘጋጃ ቲያትር ቤት ይታያል። ፊልም ነው እና ሰው ወረፋው እንደዚህ ፒያሳን ዞረዋልና ሽማግሌ ናቸውና ገርሟቸው ምንድነው ይሄ ነገር ምናምን ብለው ጠይቀዋል። አይ እዚህ የአድዋ ፊልም ስለሚታይ ወረፋ ይዘን ለማየት ነው። የአድዋ ፊልም ለመሆኑ ስንት ነው? እዛ በኋላ 100 ብር ነው ምናምን መግቢያው ምናምን። እኛ በነፃ የሰራ ነው እኛ በነፃ የሰራ ነው 100 ብር እየከፈላችሁ ታያለህ። እንደዚህ አይነት ነገር በቦታው ሲሆን ሁሉ ነገር በጣም በሚያውቀው ሲሆን እነሱ በነፃ ነው የተዋጉትና ሰው ፊልሙን 100 ብር እየከፈለ ሲያይ በጣም ጎንደር ለነገሩ ብዙ ገጠመኝ አላችሁ። በዚህ ጊዜ በሌላ ጊዜ ከውሸት ጋር የተያያዘም እንደዚሁ ጭውውት አቅርባችሁ ያለው ምናምን ያለው ሰው የሆነ ነገር ልክ ነህ ትዝ አይለኝ በእናትህ የሆነ ብቻ እንትን እንደዚህ የተጋነነ ውሸት መሰለኝና ምን ያህል አካባቢው አንዳንዴ ተጽዕኖ እንደሚያደርግ በጣም ልክ ነው። በዛን ጊዜ ነውር ነው ገብቷል ውሸት መሰለኝ እዛ ጎንደር ነው ነውር ነው። መቼም ካንተ በላይ አላውቀውም። እና ኢትዮጵያዊ ውሸት ነውር ነው ግን ጎንደር ደግሞ ይባሳል። ማተኛ ስንቀደድ ናኩት በጣም ከዚሁ ከጎንደር ሳይወጣ ገጠመኞቹን እናንሳና የጋይንትንም ምናምን ከዛ እንመለሳለን። ጋይንት ደግሞ ቱር አድርገን ያው ጋይንት ስንገባ እናንተ የታማኝ ያንተ አባት እነ ሚዛን አባት ግራዝማች በየነ ናቸው እና መጣን ሆቴል ልታወጣ ነው ዛሬ። ሆቴል ይዘናል። ሆቴል ይዘን ያው ታማኝ ቤት ማታ ተገናኝተን እና ታማኝ አባት ቤት እንጫወት ምናምን ተባብለን ከዛ ካደም ብለው መጡ ወደ ሆቴል ግራዝማች በየነ ኖቱ ውርጋት ምንድነው ሲባል ታማኝ ቢመጣ ሆቴል አሳድረዋለሁ እናንተም ልጆቼ ናችሁ። በጣም ነው ደስ ያለንኛ። ግን ችግሩ ምንድነው ያለው የሳቸው የተሰራው ሆቴል 10 አልጋ ነች ምናምን እኛ ከ20 በላደን አራይ በቃም ተደራርበው የዛን ምሽት የተጣላ ሁሉ ሰው ተቃቅፎ የተኛበት ጊዜ አለ። ተደራርባችሁ ተኙ ሴት ለሴት ወንድ ለወንድ ከዛ እሺ ተባባልን። ከዛ ሆቴሉ ካችንን አመጣን። ማታ ደግሞ ምን እናድርግ ምናምን ያው ጠጅ እንግዛና በግ ገዝተን ያው እዚሁ ታርዶና አው ስናወራ ጆሮአቸው መቼም ካለ ጥልቅ ብሏል። ከኛ ሄደናል ገበያ የሆነች ጋይንት ትልቅ ዛፍ ጓካል እና እሱ ስር ገበያ ነው እና ትዝ ይለኛል። እዛ በግ ያማረተን መጡ። ምንድነው አሉ። አይ እቺን ማታ እንደው በግ ለብት ሊመቱን ሁሉ ሩት ደግሞ እኔና የድምጽ ክፍል ጌቾን ታውቃለህ? ጌታቸው ስለሽ ጌታቸው ስለሽ አይደል? እና እሱ ኮሚቴ ተመርጠናል በግ ልንገዛ። ከገዢዎች ውስጥ ናችሁና ጌታቸው ከኔ በፊት ነው በሮ ሄደው እሳቸው ሄዱ ከዚህ ሞላጭ ወርጋጥ ሁሉ አሁን እኔ በጋ አስከዛዋለሁ ታማኝ ቢመጣ ግራዝማች ሁሉ ብለው ስማ ማታ እሳቸው በጊዜው መጥቶ ከዛ ጠጁን ተገዛ ነጋ ሳንተኛ እንደዚሁ ዝም ብሎ ነው ሆቴል እንትን ያለው ነጋ በቃ እና የዛን ጊዜ ነው ትዝ የሚለኝ። አዳራሹ ደግሞ በቆርቆሮ የቆርቆሮ አዳራሽ ነው። ግድግዳው ላዩን ቆርቆሮ ነው እና ሰው በሙሉ የከተማው ሰው በሙሉ መጣ። ብሔራዊ ቲያትሮች መጡ ተብሎ የገባው ገባ የቀረው ውጭ ሆነው እኛ በሙዚቃ ሰራ እሱ ከውጭ ቆርቆሮን በድንጋይ ኮኳ ዚያረ እንደው ምን አለ በሪትም እንኳን ቢያረጉት ድንጋዩ ለምን ድድም ሲል እነሱም ድድም ቢያረጉት ጥሩ ነበር። እና በቃ ከዛ ማን ይቻላቸው እውነትም ከአንድ ጋይንት 50 ጋር እሱ እንደው በድሮ ምን ዛሬ ነው አይደል? አሁን ጨምሯል ጨምሯል እኮ ሰባ የሚገርም አካባቢ ነው ጋይንት ከድሮ ጀምሮ ደሞ ትዝ ይለኛል።
ንፋስ ሞጫ ይባላል እዛ እና ንፋስ ሞጫ ለምንድን ነው የተባለው ምናምን ስንል እዛው አካባቢ ልጆች ኑ ላሳያችሁ ብሎ አንተ ወስደውን የሆነ ዳገት አለ ከከተማ ወጣ ያለ እና እዚህ ላይ ቆመ ወደ ላስታላሊ በላሉ ምናምን ይታያል እንደዚህና ከስር የሚመጣው ንፋስ ልክ በፓምፕ እንደዚህ በእንትን የሚረጭበት ንፋስ በስማ እውነትም ንፋስ ሞጫ በነገራችን ላይ ዳገቱ ላይ ቆመ ያለው ሸለቆው ነገር ነው የሚታየው በቃ እሱ ነው ላሊበላ ማን ነው ጨጮ ማለት እሱ ነው እሱ አስቴር የዘፈነችበት ከዛ በኋላ ነው ጥቁር ደምም እዛው አካባቢ ነው የተጻፈው ከዛ በኋላ በባስ በሳንቃ አድርገን ወልዲያ ሄደን ጋይንቲያው ሄደ እንዳየው በተዋጊነቱ አገሬን አትንኩ በሚል ነው የሚታወቀው ስለዚህ ከአንድ ጋይንት 50 ጋይንት ሲባል ይሄ በቃ የጀግንነት ምልክት ነው ገባል አንድ ሰው ለ50 ሰው ይበቃል አይነት ነገር መሰለኝ አይደል ስሜት ጋይንት ብዙ ታሪክ ያለው አካባቢ ነው በጣም ልክ ነህ በጣም